ሰው አሁን ወደ ሙዚየም የሚወስደኝ መንገድ አሁን ወደ ውስጥ እየገባው ነው። ሀገራችን ላይ ሙዚየም ውስጥ ማለት ነው ቪዲዮ ፎቶ ይቻላል። ስለዚህ ብዙ ስጋት አይግባችሁ አስፈቅደናል። ስለዚህ አስፈቅጄ ነው የጀመርኩት ማለት ነው። አሁን እንደምትመለከቱት ይኸው መግቢያው ጋር ልክ ከዚህ የመጀመሪያው መግቢያ ስትመጡ ከዛም በኋላ ቀጥታ እዚህ ጋር ፀሐይ የምትባለውን የመጀመሪያዋን ፕሌን ታገኛላችሁ ማለት ነው። እና ፀሐይን ስለ ፀሐይ የተመለከተ አዳዲስ ነገሮች እዚህ ጋር ለምሳሌ እዚህ ጋር ያሉትን ጽሁፎችን ማየት ትችላላችሁ። በኢትዮጵያ የመጀመሪያዋን ፕሌን ናትና እቺ ፕሌን እንግዲህ የተገጣጠመችው ኢትዮጵያ ውስጥ ነውና ስለሷ አንዳንድ መረጃ ቢያንስ 2 ሰው የምትችል ይመስለኛልና እዚህ ጋር ሞተሯ ምናምን ኢንጂኑን ማየት ትችላላችሁ። ኤርክራፍቱ ምናምን አንድ ላይ አለ። ያው ትራቭል ላይ ደግሞ ስላለን ስለ ፕሌን ብዙ ትንሽ ቢሆን ግንዛቤው ያለኝ ብዬ አስባለሁና እዚህ ጋር ሞተሩ አለ፣ ኤርክራፍቱ አለ፣ የኮ ፓይለቱ አለ። እሺ አሁን ደግሞ ቀጣይ ወደ እዚህ ጋር እንሄዳለን። ወደ ሁለተኛው መውረጃ ነው የምንሄደው። ዋው እንዴት እንደሚያምር እዩት። በጣም ነው የሚያምረው። በቴሌቪዥን ያየሁትን ብዙ ጊዜ ይሄንን ድብ የሚያደርገውትን ማለት ይሄ ነጋሪ ስም የሚመታበትን እናያለን። ቪዲዮ ተከልክዬ ነበረ። አሁን ደግሞ ያው ቪዲዮ ተፈቅዶልኛል። አንድ ነገር ልንገራችሁ፣ ቪዲዮ ተከልክዬ ነበረ። ቪዲዮ አሁን ደግሞ ተፈቅዶልኛል። ይሄ እነዚህ ናቸውና ያኛው ምንድን ነው? ያ ምንድን ነው? ኦኬ ምንድን ነው? ነጋሪት የሚባለው ነው። ይሄ ከነዚህ በፊት የነበሩ ናቸው። ይሄ ኦልሬዲ ታውቁታላችሁ አርቲፊሻል ናቸው እና ይሄ አሁን የተሰራ ነው። ኦልሞስት የኔን ቁመት በሉት። እኔ በጣም ነው ማጥረው እዚህ ጋር ስታዩኝና እዚህ ሪል የጦር መሳሪያዎች ናቸውና እዚህ ጋር ያሉትን እነዚህ ትክክለኛ የአድዋ ጦርነት ጊዜ ያለ ቅርጾች ናቸውና በጣም በሚያስገርም ሁኔታ ነው በእጅ ቅርጽ የተሳሉትና እነዚህ ራሱ አንድ ራሳቸውን የቻሉ ታሪኮች ናቸውና በጦርነቱ ጊዜ ውስጥ ያሉ በነገራችን ላይ ከዚህ የመጡባቸው ጊዜዎች ናቸው። እነዚህ ጣሊያኖች ናቸው እስከ እዚህ ድረስ ማለት ነው። ይሄ ጦርነት ኢትዮጵያኖች እየተዋጉ ነው። እነዚህ ኢትዮጵያኖች ናቸው። እዚህ ጋር ያሉት ጣሊያኖች ናቸው። እንደምትመለከቱት ደግሞ እዚህ ጋር ኢትዮጵያኖች ናቸው። በፈረስ ምናምን ያሉት ኢትዮጵያኖች ናቸው። እዚህ ጋር አፄ ምኒልክ አሉ፣ ባልቻ አባ ነፍሶ አለ። እዚህ ጋር ሌሎችም ጀነራሎች አሉ። የእግረኛው ጦርም አለ። እንደዚህ ተቀምጠዋል ማለት ነው። በሚያስገርም ሁኔታ አሉ።
ይሄ የአድዋ ምስል የሚያሳይ ልክ ቅድም ላይ እንደነበረው የሚያሳይ ነው። አሁን ደግሞ እንጀምር እስኪ። አሁን ቀስ እያላችሁ ማየት ትችላላችሁና እነዚህ በጦርነቱ ሰዓት የነበሩ ምስሎች ምስል የሚያሳይ ነውና ባችሁ ያለው ይመስል አሁን እዚህ ጋር ደርሰናል። ጣይቱ ምስል ነው ይሄ የጣይቱና እዛ ጋር በተለያዩ ቦታዎች የሚያሳዩ ወታደር ነው። እነዚህ የጦር ጀነራሎች ናቸው። እዚህ ጋር አጼ ሚኒሊክ፣ እዚህ ጋር አባ ጅፋር፣ ባልቻ አባ ነቅሶ። እሺ እነዚህን ጀነራሎች አላወቅኳቸውም። የምታውቁ ሰዎች ካላችሁ ኮሜንት ላይ አስቀምጡልኝ። እነዚህ ምስሎች ደግሞ የጣሊያን ጀነራሎች ለአጼ ሚኒሊክ ስጦታ የጎራዴ ወይንም የሰይፍ ስጦታ የሰጡበት ነው። አጼ ሚኒሊክ፣ ጣይቱ፣ ሌሎችም ጀነራሎች ባሉበት ነው። እነዚህ ደግሞ ልብሶች ናቸው። በጦርነቱ ሰዓት ሲለበሱ የነበሩ የጦርነት ይህም እንደዛው እነዚህ ልብሶች ናቸው። እነዚህም እንደዛው። ይህም ደግሞ የጦርነቱ ጊዜ ለፈረሶቻቸው የሚያደርጉት ልብስ ነው። እንግሊዞቹ ነው የሚያሳየው። አንዴ በቁም ላሳያችሁና እንደዚህ ነው ይሄ። አሁን ያለሁት አድዋ ሙዚየም ሁለተኛው ረድፍ ላይ ነው ያለሁት። በዚህ ረድፍ ላይ ደግሞ የተለያዩ ነገሮችን እያየን እንገኛለን። አሁን ምን አለ ካላችሁኝ ቀጥታ እነዚህን አይተን ወጠናል ማለት ነው። አንዳንድ ቦታዎችን አሁንም አስጎበኛችኋለሁ። አብራችሁኝ ሁኑ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። አድዋ ሙዚየም ውስጥ ነው ያለሁት። እነዚህ ይመስላሉ። እነዚህ ፊደላት ደግሞ በኢትዮጵያ ውስጥ ያሉ ጀነራሎች፣ የጦር አመራሮች ስማቸውን የተጻፈው እዚህ ውስጥ ማለት ነውና እዚህ ውስጥ እንደምትመለከቱት የጦር ጀነራሎች አሉ። እነሱን እንትን እያለ ነው ስማቸውን በብርሃን ተጽፏል ማለት ነውና በጣም ደስ ይላል። አድዋ ድል፣ አጼ ሚኒሊክ፣ ኢትዮጵያ ድል፣ ጀብድ፣ እሺ ጀግና፣ እሺ ነጻነት፣ ክብር፣ ኢትዮጵያ፣ ትውልድ፣ ጦርነት እነዚህ የሚሉ ስሜት ያላቸው ጽሁፎች ናቸውና ጦር ስሜት ያላቸው አድዋ፣ አዲታብን የቦታ ስሞች ሁሉ አሉበት። የጦርነቱ የተካሄደበት ቦታ
ስሞች ያሉበት እዛ ጋርም እንደዚህ እንደምታዩት ማለት አፉት እነዚህ ቦታዎች ደግሞ ጦርነቱን በቅርጽ የሚያሳዩ ናቸው። ኢቭን ከጦርነቱ ማሸነፍ በኋላ የተሰማቸውን የድል ስሜት ያከበስላሉ የሚሉትን እና ጦርነቱን ምን ይመስላል የሚለውን ነገር አብረን እያየን እነዚህ ለጦርነቱ የተጠቀሙበት ቦታ ነው። በጦርነቱ ሰዓት የተጠቀሙበት ቦታ ጋሻ ምናምን ነው። አንድ ወደ ተራራ ነገር የሚወስደን መንገድ አለ። እሱን መንገድ ይዘን እየቀጠለን እንገኛለን። ምን አለ የሚለውን ነገር አብረን እናያለን ማለት ነው። እንደ ዳገት ነገር ነች እቺ መንገድ ልክ እንደዚህ ማለት ነው። ስታዩት ዳገት ነው፣ ቁልቁለት እንዳይመስላችሁ። ዳገት እየወጣው ነው ያለሁት። ተመልሰን እቺ ከባድ ናት፣ በእግር ብቻ የምትወጡባት እንደ ዳገት ነገር ናትና። እሺ አድዋ ድልድይ መታሰቢያ ሙዚየም፣ ይሄ መጀመሪያው መግቢያ ነው። ያየነው ቦታ እነዚህን ይመስላሉ። እንግዲህ የተወሰነውን ጨርሻለሁ ይመስለኛል። ሰብስክራይብ አድርጉኝ፣ ላይክ አድርጉ፣ ሼር አድርጉ። ቀጣይ ደግሞ አንድ ፓርክ ይዤላችሁ እመጣለሁ። በነገራችን ላይ እንደዚህ ቭሎግ እንድሰራላችሁ የምትፈልጓቸው ቦታዎች ካሉ ንገሩኝ፣ ኮሜንት ላይ አስቀምጡልኝ። እኔ ደግሞ እየተከታተልኩ አደርሳቸዋለሁ ማለት ነው። እነዛም ቪዲዮዎችን በአሪፍ ሁኔታ እንሰራላችኋለን። ጀስት አሁን አንድ ሰው ብቻውን መጥቶ ቢጎበኝ እነዚህ አይነት ቦታዎችን ሊያይ ይችላል ብዬ የማስባቸው ነው። አድዋ ፓርክ ውስጥ ነው ያለሁት። እነዚህ ይሄንን ቦታ ምን ይመስላል የሚለውን በትንሹ አብረን ያየን ይመስለኛል። ቪዲዮ ፎቶ ይፈቀድላችኋል፣ ኑና ጎብኙት። መግቢያው 150 ብር እና 550 ብር ነው። ቪአይፒው 550 ብር ነው። ስፔሻል የሆኑ ነገሮችን ታዩበታላችሁ። ይሄ በጦርነት ሰዓት የሚያሳይ አንድ ቪዲዮ አለ። እሱ በኢትዮጵያ ሰንደቅ ዓላማ የዛሬ ጉብኝታችንን እንጀምራለን። ኢትዮጵያ በአድዋ ጦርነት ሰዓት የነበረውን ሁኔታ የሚያሳየውን ጉብኝት ዛሬ ከፒያሳ አድዋ ፓርክ ወይንም አድዋ ፓርክ አድዋ ሙዚየም የአድዋ ሙዚየም ጉብኝታችን በዚች ባንዲራ ስም ጠይቃችኋለሁ። ሰብስክራይብ አድርጉኝ፣ ላይክ አድርጉ፣ ሼር አድርጉ። ኢትዮጵያ ሰንደቅ ዓላማ ዋለው ቢጫ ክራምፔት ወይንም ደግሞ ቢጫ የእንግዳ መቀበያ እሱ ተነጥፎ ነው የጠበቀኝና ዋው በጣም ደስ ብሎኛል። ይሄ ቢጫውን በሱ ላይ የተራመድኩ ነው የዛሬ ጉብኝታችንን ለኢትዮ ትራቨል የምናሳየው። አውሮፓውያኖች ቀይ ነው የሚያነጥፉት፣ እኛ ኢትዮጵያኖች የአደይ አበባ ምስል ያለበትን እያነጠፍን ነው። በነገራችን ላይ የህንድ ጠቅላይ ሚኒስትር መጥተው ከዶክተር አብይ ጋር መጥተው እዚህ እየጎበኙ ነው ያሉትና እኛም አብረን ያለነው። ይሄንን ይመስላል ማለት ነው የዛሬ ጉብኝታችን። አድዋ ነው ያለነው። እዚህ ጋር የሚታያችሁ ከሆነ ቆይ አንዴ ላሳያችሁ። እዚህ ጋር የውሃ ፏፏቴው ጋር አድዋ ሙዚየም ፓርክ ነው ያለነውና መስላለች። አይ ቲንክ በአድዋ ሙዚየም ፓርክ ላይ በእነዚህ ቦታዎች ላይ የአድዋ ሙዚየም ፓርኩ የህንድ ጠቅላይ ሚኒስትር መጥተው እዚህ ነው ያሉት እና አብረን እየጎበኘን ያለነው አድዋን። አዲስ አበባ መስተዳደር እዛ ጋር በኒን መስጊድ የሚታያችሁ ከሆነ እዚህ ጋር በኒን መስጊድ አለ። እዚህ ጋር ደግሞ የአድዋ መታሰቢያ ሐውልት አለ። አዲስ አበባ በማማርና በግንባታ ላይ ነው ያለችው። ይህንን ይመስላል። የቢጫውን እንግዲህ ተነጥፎልን አድዋ ሁሌም እያማረበት ነው። እዚህ ጋር የህንዱ ጠቅላይ ሚኒስትር መጥተዋል። እዚህ ጋርም ጠቅላይ ሚኒስትር አብይ አህመድ አሉ።
እዚህ ጋር የህንዱን ጠቅላይ ሚኒስትር ማየት ትችላላችሁ። ፎቶ ማየት ትችላላችሁ። እዚህ ጋር የህንዱ መጡ ጠቅላይ ሚኒስትሩ ነመስቴ ነመስቴ ብለናል። ነመስቴ በጣይቱና በሚኒሊክ መሀል እንግዲህ መጡ ሌላ ጀግና ጠቅላይ ሚኒስትር አብይ አህመድ። እቺን ባንዲራ በጣም ነው የምወዳት፣ ሌላ አማራጭ የለኝም። እቺን ባንዲራ በጣም ነው የምወዳት፣ ሌላ አማራጭ የለኝም። የዛሬው ጉብኝታችን ይህንን ይመስላል። አድዋ ሙዚየም ፓርክ ውስጥ እንግዲህ የፒያሳ የሚገኘው ማለት ነው። እዚህ ጨርሰን እየወጣን ነው። በመውጫችን በኩል ያለ ነው። በቀጣይ የተለያዩ ቦታዎችን ጎብኝተን እንግዲህ እናሳያችኋለን። የምትፈልጓቸው ቦታዎች እየሄድን ወንጪ፣ ሀላላ ኬላ፣ ሌሎች ቦታዎች ላይ እንሄዳለን። ሙዚየም እንገባለን። የተለያዩ ቪዲዮዎችን እንሰራላችኋለን። ሰብስክራይብ አድርጉና ላይክ አድርጉ፣ ሼር አድርጉና ጠብቁን። መልካም ጊዜ በያላችሁበት ይመቻችሁ። ፒስ። ያው ሰላም ብለናል። ቻው ቻው ቻው። እየወጣን እንገኛለን። ግን በጣም የሚያጓጓ ቦታ ነው። ደስ የሚል ቦታ ነው የመጣ ነው ዛሬ እንግዲህ